አይ አባቴ ይሄ የእንትኑን የገበያና የንግዱን ተውትና ሌላውን የበሽታውን አስወጡልኝ አላቸው። ሰዎች እኛ ላይ መተት ሲያደርጉብን ቡዳ ሲመጣ ሳናውቅ ሳንፈልግ ምናምን ተወርሮብን ወይ የሆነ ነገር በሽታ ምንም ተልኮብን ከሆነ እሱን እግዚአብሔር ያዝንልናል፣ መላእክቶችን ያግዘልልና ያስወጣልናል። እኛ ግን ወደን ፈቅደን ያስገባናቸው መናፍስቶች ወይም በራሳችን ኃጢአት የሳብናቸው መናፍስቶች በፈቃዳችን ነው መውጣት ያለባቸው። ይበለኝ አጥፍቻለሁ ስለበደልኩ ነው ቶሎ ያልተፈወስኩት ብሎ ማለት ደግሞ ዋጋ እንከፍላለን። ለንግግሮቻችን ፍሬውን ያፍህን ፍሬ ትበላለህ ነው የሚለው። ትንሽ መታገስ አለብን። ቶሎ መዳን የለም። ቶሎ አውቆ ቶሎ መዳን የለም። እውነትንና ውሸትን እስኪለይ ድረስ የተወሰነ ነገር እናጣለን። መናፍስቶቹ ከኛ ጥርቅም ብሎ እስኪወጡ ድረስ የተወሰነ ነገር እናጣለን። የምናጣው ግን እግዚአብሔር ሊያሳጣን ፈልጎ ሳይሆን የማይጠቅመንን እንዲወስድ ነው። እናንተ ወዳችሁ ፈቅዳችሁ የምትሰሩት ኃጢአት፣ እናንተ ደስ ብሏችሁ የምታረጉት ኃጢአት ወይም የምናረገው ልበላችሁ ራሴን ጨምሬ ደስ ብሎን የምንሳተፈው ኃጢአት በምናረገው ኃጢአት የሚመጣው መንፈስ ከተደረገብን መንፈስ ይልቅ እጥፍ ጉልበት አለው። ደጋግሜ ነው የምናገር ይሄንን። ሰዎች እኛ ላይ መተት ሲያደርጉብን ቡዳ ሲመጣ ሳናውቅ ሳንፈልግ ስንጨቆን የሆነ ነገር ሲወረወርብን ምናምን ተወርሮብን ወይ የሆነ ነገር በሽታ ምንም ተልኮብን ከሆነ እሱን እግዚአብሔር ያዝንልናል፣ መላእክቶችን ያግዘልልና ያስወጣልናል። እኛ ግን ወደን ፈቅደን ያስገባናቸው መናፍስቶች ወይም በራሳችን ኃጢአት የሳብናቸው መናፍስቶች በፈቃዳችን ነው መውጣት ያለባቸው። የምን ፈቃድ? ከእግዚአብሔር ፈቃድ በፊት መጀመሪያ እኔ ኃጢአተኛና በደለኛ ነኝ፣ ንስሐ ልገባ ይገባኛል፣ ከዛ እግዚአብሔር ይምረኛል የሚለው ሐሳብ መምጣት አለበት። ይሄ ነው። ከዛ ንስሐ ስንገባ ደግሞ ሁለት አይነት ነው። አንደኛ እኛ እንጸጸታለን፣ ሁለተኛ ንስሐ አባት ከሄደን ንስሐ እንገባለን። ከዚህ ቀጥሎ ደግሞ የሚመጣል ትጋት የሚባል ደግሞ አለ። ተጋድሎ፣ ትጋት ማለት ይበለኝ አጥፍቻለሁ ስለበደልኩ ነው ቶሎ ያልተፈወስኩት ብሎ ማለት ደግሞ መለማመድ አለብን። አስቴርና መርዶክዮስ የሞት ደብዳቤ ተመቶባቸው ነበረ ከነ ሁሉም አይሁዳውያን ጋር የሀገሩ ህዝቦች ከእስራኤላውያኖች ጋር ማለት ነው። ግን ከዛ የህይወት ደብዳቤ ደግሞ ሲቀየርላቸው ደብዳቤው በሞት ደብዳቤ እስከሚቀየር ድረስ ማነው የህይወት ደብዳቤው ሄዶ የሞት ደብዳቤው እስከሚሰረዝ ድረስ የተወሰኑ ሰዎች ዋጋ ከፍለዋል። ለምን? ቀድሞ የሞት ደብዳቤ ሄዷል። የሞት ደብዳቤ ስለሄደ የተወሰኑ አይሁዶች እየሞቱ ነበረ፣ በባቢሎን ማለት ነው፣ በፋርስ እና ሜዶን እና እዛ ቦታ ላይ የህይወት ንጉሱ እንዳይገደሉ ብሏል የሚለው ደብዳቤ እስኪመጣ ድረስ የተወሰነ ሰው ሞቶ ነበር። አሁንም ባለንበት ዘመን የተወሰነ ነገር እናጣለን። ለምንድን ነው የምናጣው? በፈቃዳችን ያመጣናቸው ነገሮች ዋጋውን እስከምንከፍል ድረስ ማለት ዋጋ የሚከፍሉ ዋጋ እንከፍላለን። ለንግግሮቻችን ፍሬውን ያፍህን ፍሬ ትበላለህ ነው የሚለው። ትንሽ መታገስ አለብን። ቶሎ መዳን የለም። ቶሎ አውቆ ቶሎ መዳን የለም። ቆይ እግዚአብሔር በደንብ እስኪምረኝ ይበለኝ አጥፍቻለሁ። ያለ ኃጢአታችን ተቀጠንም ከሆነ ደግሞ እግዚአብሔር እኔን ማስተማሪያ ሊያደርገኝ ፈልጎ ነው። ኢዮብ አሁን ምን ኃጢአት ሰራ? እንኳን ለራሱ ለልጆቹ እንኳን መስዋዕት የሚያቀርብ ግን ምንም ሳያጠፋ ብዙ ግፍ ብዙ በደል ደረሰበት በዲያብሎስ። ግን ኢዮብን ማስተማሪያ ያደረገው ይኸው መጽሐፈ ኢዮብ ተብሎ መጽሐፍ ሳይጀምሩ በፊት ለዚያውም ብኩርናውን ከተቀማው ከኤሳው ዘር ነው ኢዮብ፣ ጻድቁ ኢዮብ ማለት ነው። ግን ልጆቹም ሞተውበታል። ኢዮብ እንደገና ወደ ነበረበት ህይወቱ ተመልሷል። ስለ ልጆቹ ደግሞ እግዚአብሔር ያውቃል፣ ገነት አስገብቷቸዋል። ያ ምንድነው? የኢዮብ ጸሎት ነው። በከንቱ አይገለውም፣ አያጠፋውም። ሚስቱ ግን ቀረባት እና የተወሰነ ነገር እናጣለን ማለት ይሄ ነው። እውነትንና ውሸትን እስኪለይ ድረስ የተወሰነ ነገር እናጣለን። መናፍስቶቹ ከኛ ጥርቅም ብሎ እስኪወጡ ድረስ የተወሰነ ነገር እናጣለን። የምናጣው ግን እግዚአብሔር ሊያሳጣን ፈልጎ ሳይሆን የማይጠቅመንን እንዲወስድ ነው። ይምጣ። አሁን አንድ ሰው በሰላቢ መንፈስ ሀብት ንብረቱን ካካበተ በኋላ መንፈሳዊ ሲሆን ተንኮታኮተ። ከዛ እዛ ቦታ ከሄድኩ በኋላ ነው ዳህ ሆንኩት፣ ሁለተኛ ጸበል ቦታ አልሄድም እንዴ በስማ ምናምን ብሎ ማለት ጀመረ። ተው በሰላቢ መንፈስ የተሰበሰበ ገንዘብ ተባርኮ ወደዚህ ሊመጣ አይችልም። ምናልባት አስራት ወጥቶለት ለነዳያን ተመግቦ እግዚአብሔር ሆይ ባርክልኝ ከተባለ አዎ እንጂ ሰብስቦ ጤንነቴን ብቻ ነው የምፈልገው ሀብቴ ግን አይነካብኝ። ልክ መምህር እንዳሉት አንተ ውስጥ እኮ ወደ ፈቅድ ያስገባው መንፈስ አለ እና ሲጮህ ውጣ ስለው አልወጣም ሰውዬው ይፈልገኛል ራሱን ያስገባኝ ብሏልና ላስወጣው ወይ አሉት። አይ አባቴ ይሄ የእንትኑን የገበያና የንግዱን ተውትና ሌላውን የበሽታውን አስወጡልኝ አላቸው ይባላል። መምህርን እኮ ነው።
እና በጣም ነው የሚያስቀው የሰው ልጅ መናፈስትን እኮ ነው። የደብተርና ልምምድ ማለት ይሄ ነው። ደብተራ ቦታ ይለማመድ ስለነበረ ይሄን ተውትና ይሄኛውን አስወጡልኝ። ተውት የሚለው እኮ ከመንፈስ ጋር አብሮ ለመኖር ሰው እንዴት ሲራመድ አጠገቡ የሆነ አካል እየተራመደ እንደሆነ ካወቀ በኋላ እንዴት አብሮ ይኖራል? እኔ እንኳን እሱ ፈቅዶ ወዶ ይቅርና እኛ እየተቃወምነው እንኳን ካጠገባችን የሆነ ነገር ያለ እየመሰለን እያማተብን ነው የምንሄደው አይደል እንዴ? ሳንፈልገው እንኳን መከተሉን አንፈልገውም እንኳን ፈልገነው ቀርቶ እና ሁላችንም እንዳን እግዚአብሔር ይፍቀድልን። ሊቀ መላእክት ቅዱስ ሚካኤል ሁላችንንም አያሳፍረን። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነውን። ሰላም ሁኑ፣ ሰላም እደሩ።